እየተከታተለን ነበር ማለት ነው እሳሹ ዋና አስሬኳንች መከራ አዎ ይበቃል ላታገኘኝ እኔ ማስጨነቁ ይበቃል ቆይ ምን ሆነልሽ ከይቅርታ በላይ ምን ልስጥሽ ቆይ ምን ሳረግ ነው ምን ያህል ለማፈቅሽ ምትረጭ ይቅርታዬ ነው አይደል የምትፈልገው እሺ በቃ ይቅር ብያለሁ ከዚህ በኋላ እዛ ቤት ሹፌር ምናምን እያልክ መጃጃሉ ይቅርብ ማሚን አፈቅርሻለሁ እኔ ግን አላፈቅርም ቆይ ለምንድን ነው የማይገባ ለአንተ ምንም ያህል ስሜት የለኝም እንደዛ ከሆነ ከዚህ በኋላ ለሁሉም ሰው ፍቅረኛ እንደሆነሽ መናገር ይሄ ተናገራ ለምን አትነግራቸውም ሂድ ተናገር ይኸውልሽ አሁንም ፍቅረኛ እንደሆንሽና ለገንዘብ ስትይ እዛ ቤት እንደገባሽ እኔ ደግሞ እንድቀርብሽ እዛ ቤት እንዳስቀጠርሽ ያርግ ይናገራል አንተ መጠቅቀኛ አርግ ይቀርብ በጣም ተሳፍር ወራዳ ሰው ነሽ ኢላምን ምርጫ ስትሽ በዚህ መንገድ አገኛታለሁ ብለህ ካሰብክ ቀጥልበት አመኖሽ እንዴ ነው ልቀቀኝ እባክህ ድሮስ ካንተ ጋር ሆኜ ላያመኝ ነበር እንዴ ይኸውልሽ ማሚ ይሄን ስሜት ሌላ ሰው ላይ ያቋል ይሄ ነገር ካመሽ ቆይቷል ቆይ ምን አስበህ ነው የኔ ቆንጆ ምን አለ እንዳትጨርሰው ገና ምን ቃል ተናገረ ነው በቃ ሐሳብ ገብቶኛል እንዳማረ ይቀራል እሺ ከኔ ውጪ ሌላ ወንድ እንደማታውቃት ያሰብኩት ነገር ከሆነ ያመጣሁት በሚቀጥለው ደግሞ በቪዲዮ ያመጣልሻለሁ ብያታለሁ ቆይ ቪዲዮውን ከየት ቀርጸሽ ልታመጪው አንቺ ይሄ ነገር እውነት ነው እንዴ ምን ሆነ ነው እቲ እንደውሽ ኑሐሚንስ ብታደርገው ናሆም እንዴት እንደዚህ ያደርጋል እንዴት ነው ከዚህ ደቂቃ ይነውር የሚፈጽመው አረ ለምስከልደው ባክሽ ታየኝ እኮ የፊት አውራሪ ማንደፍሮ ልጅ ታች ወርዶ ሲርመጠመጥ እንዴ እትዬ አባቶት ፊት አውራሪ ናቸው እንዴ አረ ምን አባቴ ብቻ አያቴም ቅድመ አያቴም እኮ የባል አባት ዘሮች ናቸው ለነገሩ ገና ሳይት ነው ከንጉሳዊ ቤተሰብ እንደተገኙ ይጠረጠርኩት ምን ዋጋ አለው ክብር ማያውቀው ባል ያዋረደኝ እንጂ እንደው ግን እነዚህ ሙጠንጢማሞች የሆነ ነገር አስነክተዋቸው ነው እንጂ ጋሺ እንደ በጤናቸው ይመስሉታል እሱን ያጅል ግጥም አድርጌ ነው እንዴ በዚህ ሁኔታ እኮ ለዚህ እንደዚህ ያሰጋሉ ማለት ነው ሰላም ወደ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል ተወዳጅ የሆነ ድራማ ዛሬ ምን ተፈጠረ የሚለውን አብረን እናያለን ማለት ነው እንግዲህ እድሜ ልጄን በሆድሽ ይዘሻል ስለዚህ አሁን ለሁሉም ሰው ይፋ ሳላደርግ በፊት እኔን ይቅር ብለሽ ፍቅሬን እንድትቀበይና እንደ ድሮአችን እንድንሆን እፈልጋለሁ እያለት ዮሐናን እያስፈራራት ነበር አይ በጭራሽ አታስብ ታዲያ ምንድነው በተደጋጋሚ ሳስመለስሽ የማይሽ ስለዚህ እርጉዝ ነሽ ማለት ነው ከኔ ውጭ ደግሞ ሌላ ወንድ ስለማታውቂ ልጁ የኔና የኔ ብቻ ነው አርባከ እንደማሩ ይቀራል መቼም ቢሆን ያንተ ልጅ በሆዴ አዲሱም ሰማኛል አንተ ካዴንም ክደኸኛል ስለዚህ እኔ ላይ ያደረኩት ድርጊት መቼም ይቅር አይደለም ይቅር እንደምትፈልግ ከሆነ ከዚህ ቤት እንድትርቀኝ እፈልጋለሁ ትላለች የዝናሽ ግን አሁንም ቢሆን ዮሐናን እንደተናቻት ነው ዮሐናን ጨራሻው ነፍሰ ጡር መሆኑን ካወቀች አዋረደችን ጨራሾች ቅሌታም ልጅ እንዳገባ ብሎ አባት ልጅ ሳሳመን ነበር እቺ ወርቅ እቺ ርካሽ እያለች በጣም እየተሳደበች ነበር ነገር ግን እድሜ ልጁ የራሴ ነው ስለዚህ እኔ ምንሽን ታረጋለሽ አለዛ ይወደሽ ለአባትሽ አብረን ያሳለፍነው እኔና አንቺ አንድ ላይ እንደነበርን በሙሉ እነግረዋለሁ እሺ ብለሽ የማትቀበይኝ ከሆነ ይቅርታዬን ተቀብለሽ ከኔ ጋር የማትሆኚ ይሄናውን አፍቅራለሁ ምናምን የምትይኝ ወሬ ጫወታሽን እየዋሽ መሆንሽን በርግጥ እርግጠኛ ነኝ ስለዚህ የምትወሪ ነገር እንድታቆሚ እፈልጋለሁ እያለች ነበር ማግደው እምራ ደግሞ እንግዲህ አሁንም ቢሆን እሷን ለመጣል ሳሚና ናሆምና ዮሐና አንድ ላይ እንዳደሩ ያው የውሸት ሄለን ነግራት ነበር ነገር ግን እውነት መስሏት ነበር ነገር ግን ሄለን ሁሉ ነገር ውሸታን ነው ስትነግራት ነበር በዛ የተነሳ በጣም ተናዳ መጠጥ እየጠጣች ነበር ከዛ ኤልሚ ጋደውላ ኤልሚ ላገኘክ እፈልጋለሁ ያቺ ርካስ ያቺ ተረግበች ዮሐና የተባለችው ከዛ ከናሆም ጋር እንዳደረችው ስትነግሮ ነበር ለኤልሚ አይ ሊሆን አይችልም እኔ ላይ በጭራሽ እንደዛ ነገር አታረግም ይሄ ውሸት ነው ቆይ አንቺ ማን ነገረሽ ብሎ እየጠየቃት ነበር ሄለን ነገረችው ማለት ነው ሄለን በጭራሽ ማትታመሰው ነች ውሸታም ነች እሷን በደንብ አቃታለሁ የሆነ ነገር አድርጋ አብሮነተኛ አድርጓ ካልሆነ በስተቀር ዮሐና በጭራሽ እንደዛ ነገር አታደርግም በማለት ይነግራት ነበር አይ እንግዲህ የነገርኩት ነገር እውነት ነው አብሮ እንዳደሩና ሸንቴ ወደ መጸዳጃ በምትደርስ ሰዓት ድምጻቸውን እንደሰማችሁ ነገር ትነግረዋለች ይመስለኛል ልጁ ያንተ አይደለም አይ ዘመኑን ደግሞ እያስመለሰች ነበር ምን እንደተፈጠረ ባላቅም እያለ
ሳወራ ነበርና አሁን እንደዛ ከሆነ በቃ የናሁም ልጅ በውዱ ይዛለች ማለት ነው አርግዛለች ማለት ነው አይ አይመስልም ልጁ የኔ ሊሆን ይችላል እያለ እኔ ምን ነው ያንተ ባደረገ የናሁም በጭራሽ ሊሆን አይገባም ምክንያቱም የናሁም ልጅ የኔ ብቻ ነው መሆን ያለበት እያለች ነበር እንግዲህ ኤለን ደግሞ ነገሮችን ለማቀጣጠልና ከዛ ቤት እሷን እሳትና ጭድ አድርጋ ለማባረር ናሁን ለመቅረብ እየሞከረች ነበር ናሁን ጥሩ ሰው መስላ እየቀረበችና እንደውም ታታሪ የበሰራተኛ በመምሰል ጥሩ ሰው መስላ እሱን ለመቅረብ እየሞከረች ነበር ግን ናሁን በጭራሽ እንድቀርባት ሆነ ላይት አይፈልግም ቆይ ለምንድነው እንደዚህ የምታየኝ እኔ የናሁም እህት አይደለም እንዴ ቆይ ለምንድነው ትጠየፈኝ እያለች ነበር ስሚ እኔ አንቺን አልጠራውሽም ወደ ስራሽ ብትበላሽ ይሻልሻል አንድ ነገር ከፈለኩ አንቺ ሳውን ዮሐና ነው ማናገር የምፈልገው እያሉ ነው ቆይ አልገባኝ እንደሆነ እንጣመለካከት ምንድነው አንተና እሷ የሆነ ነገር አላችሁ እንዴ በመሃላችሁ እያለ ስትጠይቆ ነበር እሱ አንቺን የሚመለከትሽ ነገር የለም ቆይ ስራ የለሽም እንዴ ወክሽ ውጭልኝ ክፍሌን በርዝግና ረፍት ላድርግበት ይለዋል አሁን ለተቀርበው በተሞክሮም ነው ውሻ አድርጎ ያባራታል ማለት ነው እንግዲህ እንሚ በድጋሚ ዮሐናን ይጠራትና በመኪናው አግቶ ወስዶ ይጠይቃታል ልጁ የኔ ነው ወይንስ ማን ነው የሰማሁት ነገር እውነት ነው ወይንስ አይደለም ከዛ እርጉም ልጅ ጋር ተንተሻለ የሚባለው ነገር እውነት ነው ብሎ ይጠይቃታል ታኛው አንተኛው አንተን አይመለከትም ስለዚህ ደግሞ የማን ነገርክ ወክ እያለችው ስትጠይቁ ነበር ከዛ ዮሐና ተመጣና ኤደን ቆይ ምን እያረግሽ ነው ቆይ የት ነው ከናሁን ጋር ስተኛ አይተሽኛል ታዲያ ለምንድነው የሌለ ነገር የምታወሪ ነግርሻለሁ ካሁኑ ደግሞ የሌለ ነገር ማውራትሽን አቁሚ አይነት ከሆነ እመነኝ ለጋሽ ነገር ከዚህ ቤት እንድትባረኝ ነው የማረግሽ ስለዚህ የምታረጊ ነገር ብትነግ እኔ ለማንም የተናገርኩት ነገር የለም እኔ አላልኩም በቃ ብዬም ከሆነ ደግሞ አይመለከትሽም እያለች ከሷ ጋር መጣላት ይጀምራሉ ኤልሚ ይመጣና የሌለ ነገር ያልተፈጠረ ነገር ተፈጠረ ያሽ የምትዋሽና ዮሐና ያልሆነችም ሆነች ያላደረገችውን አድርጋለች በማለት የሱም ማጥፋት ወይም ደግሞ የማውራት መፍትሄ የለሽም ትሰሚኛለሽ በተደጋጋሚ አስጠነቅቀሽ ነበር ነገር ግን አሁንም ደግሞ ከምታረጉ ነገሮች አልተቆጠብሽም ተጠንቀቂ እገልሻለሁ እያለ አስፈራራት ነበር ከዛ ምን ተፈጠረ እና ኤምራን አግኝተሽ ነበር እያለችው ነበር አይ ዛሬ አላገኘሁትም እትዬ እናቴ ላይት ሄጄ ነበር እያለችው ነበር ታዲያ እናትሽ ደህና ናቸው እያለቻት አዎ ደህና ናቸው እና የሆነ ነገር ምናልባት ኤምራን ካገኘሻታ ያው ናሁንና ፍቅር ልጋቡ እንደሆነና በቅርቡ እንደመጋቡ ንገራት ውሸቴን ሳይጋቡ አሁን እንደዛ ብለሽ በቅርቡ ይጋባሉ ብለሽ ንገራት ለኤምራ ከዛ ጨርቋን ጥላ ስታብድ ልክ ትገባለች እያለቻት ነበር ከዛ ሄለንም ይሄንን አጋጣሚ መጠቀም የምነግርሽ ነገር አለ ስለዚህ መጀመሪያ ግን በጣም ያስከፍልሻል ስለዚህ መክፈል ይኖርብሻል እያለቻት ነበር እሺ የተፈጠረ ነገር ንገሪኝ እሺም ምን አለ የምትፈልጊ እያለቻት ከዛ ይሄን ገንዘብ ፈልጋለሁ ስለዚህ ዝም ብዬ በቀላሉ አናገርሽም ትላለች ከዛ እሺ በቃ የምትፈልገው ነገር ሰጥሻለሁ ንገሪ ስትል ናሁንና ዮሐና አሁን ለመጋባት ወሰኑ በቅርቡ ሰርግ ወረቀጥሬ ይደርስሻል ትላለች አይ ይሄን ልትነግሪኝ ነበር ታሳፍራለሽ እያለች በጣም እየጮኸችና በጭራሽ እኔ ቆሜ ሞቼ ወንስ ቆሜ ያችን እርጉም የማይገባት መቼም አያገባቱ መቼም ህይወታን ጋንም ነው ማድረግበት እያለች ስታወራ ነበር እንግዲህ እኔና አንተ አማችን ነው ልጆቻችንን እንጋቡ እንፈልጋለን ናሁን ከልጄ ፍቅር ዛት ስለዚህ በቅርቡ ታገባለች እያለ ተስፋ አደርጋለሁ ጓደኛዬ መቼም እንደማያሳፍሩን ተስፋ አደርጋለሁ እያለ ነበር እንግዲህ የዝናሽ በጭራሽ እኔ በህይወት እያለሁ ድረስ እስካለ ድረስ ናሁን ያችን ገረድ በጭራሽ እንዳገባት አይችልም ሰምኛለሽ ካሁን በኋላ ዮሐና ገረድ ብለሽ የምትጠሪ ከሆነ ከዚህ ቤት ጓዝኝ ሰብስበሽ ትወጫለሽ ብሎ የዝና በጥፊ ይመታታል ማለት ነው ጋሼ ነገር ግን ሰምኛለሽ ካሁን በኋላ ዮሐናን ገረድ ስትይ እንዳልሰማ ሰራተኞች ደግሞ ወደ ስራቸው እንዲመለሱ ማድረግ አለብሽ እሷ እዚህ ቤት እንትነች እንጂ በጭራሽ ገረድሽ አይደለችም በማለት ሲጮህበት ነበር ሲጨቃጨቁ ዮሐና ቆማ እያየቻቸው ነበር ነገር ግን ጋሼ ወቆትን በኔ ምክንያት ደግሞ አይጣሉ እኔ ስራው ምንም አልደከመኝም ነገር ግን በኔ ምክንያት ዶራችሁ ወይም ደግሞ ህይወታችሁ መጨረሻ እንድትበሳጩ እንድትጣሉ አልፈልግም እስከዛሬ በጣም ይቅርታ አድርጉልኝ ብላ ከዛ ቤት ለመውጣት ታስባለች ማለት ነው እንግዲህ ሰሜን ናሁን ወዳው ነበር ነገር ግን
አሁን ላይ ሐምል ወይም ደግሞ እርጉዝ ስለሆነች በጣም የምታረገው ነገር ግራ ገባት። በጣም ስትጨነቅና ስታስብ እያያት ነበር ነው። ከዛ ማውራት ከፈለሽ ልናወራ እንችላለን፣ ዝም ያለበት ቦታ ሄደሽ ማውራት ትፈልጋለሽ? ቆይ ምንድነው የሚያስጨንቅሽ? እንደዚህ እየረበሽሽ ያለሽ ነገር ምንድነው እያለ ሲጠይቃት ነበር። ነገር ግን ዮሐና ምንም ነገር መናገር አልፈለገችም። እናቱም ከሷ ጋር በጭራሽ ላይ ካልፈልግም ልጄ ያችን እርጉም በጭራሽ እንድታገባ አልፈልግም፣ እኔ ካልሞትኩ እስከር በህይወት እያለሁ እሷን በጭራሽ እንድትቀርብ ታቀልያችን እርጉም ወይም ደግሞ ያችን ወራዳ እንኳን ብትሆን ይሻለኛል እንጂ ናሁም ጅንገረድ በጭራሽ አትመጥነንም ሰራችን እያለ ሲሰራው ነበር። እንግዲህ ናሁም በመጨረሻ ዮሐናን ለማናገር ይወስናል። እሷን ደግሞ የተፈጠረውን ነገር በሙሉ ልትነግረው ትወስናለች ማለት ነው። እትዬ ቅድም እኮ ከናሁም ጋር ተደባብቆ እያወሩ ነበር፣ ግን ጠጋብዬ እንድሰማ ሞክሬ ነበር፣ ግን ምን እንዳወሩ ምንም አላወቁም እያለቻት ነበር። በመጨረሻ ናሁም ሁሉ ነገር ነገረች፣ እንደሆነ ሰጦር እንደሆነች ነገረች። ታዲያ ምን ለማድረግ አሰብሽው? አባትሽ ካወቀ ባይ አንቺን እንዳገባ ብዙ እየጣራ ነው። ነገር ግን አንቺ እርጉዝ መሆንሽን ቢሰማ ምን እንደምል ብቻ መገመት ነው ማቁቶ። የአባቴ ልብ ራሱ ይሰበራል። የአባቴ ቀርቶ ያንቺን አባት ሳስብ ደግሞ ምን እንደሆነ በሽታ ላይ በሽታ መጨመር ነው። ታዲያ ምን ለማድረግ ናሁም እባክህን እኔ ነገርኩህን ነገር ለማንም ሰው እንዳትነገር፣ ይሄ ምስጢር ነው። ሁሉ ነገር አንድ ቀን ማወቃቸው ስለማይቀር እኔ ራሴ ያኔ እነግራቸዋለሁ ስትሉ ነበር። እድሜ ግን ልጁ የኔ ነው፣ አንቺን የኔ ነሽ፣ በጭራሽ እርጉም ማንም ሰው እኔ ከኔ ሰለያይሽ ወይም ደግሞ ከኔ ተቀማሽ ካልሞትኩ በስር ቆሜሽ አላይሽም፣ አንቺ ሁሌም የኔ ብቻ ነሽ እያለ ሳስፈራራት ነበር። ነገር ግን እምራ ተስፋ ቆረጠች። ምክንያቱም ናሁና ዮሐናም አንድ ላይ እንዳደሩ ስለነገረቻት ሄለን አሁን ሳሚ ላይ ናሁን ላይ ያለው ነገር ተስፋ አስቆርጣት። በዛ ተነሳ እጅግ ተበሳጨች። ሄለን ያላየችው አልሰማችው ሰምቻለሁ በማለት ያው እንድጣሉ ለማድረግ ነበር የሷ ዓላማ። በመጨረሻ ናሁም ከሷ ጋር እንዳደረ ነገረች። ጭራዩ ከዛ ጋር አብራችሁ አደራችሁ አይደለም? ተሳፍራለች። ካንተን አልጠበኩም ነበር እስከ ስትጫወትብኝ ነበር፣ እስካሁን ጭራሽ እኔን ተጫወትክብኝ ትለኛለህ፣ ራስን እኔ ላይ ተጫወትክ እያለች አምራ በጣም ስትናደና ስትበሳጭ ነበር። በመጨረሻ ዮሐና እንደሚወዳትና እንደማያፈቅራት ስነግራት ነበር። እሺም ከሷ ጋር መሆን ከኔ ጋር እንድትሆን በጭራሽ አላስገድድም፣ እንድትሆንም አልፈልግም። ስለዚህ በህይወት ውስጥ በጭራሽ ጣልቃ አልገባም፣ እኔ ከዚህ ሄድልሃለሁ ብላ ለናሁም ትነግረዋለች። ናሁም ግን እሄዳለሁ ብላ ስለነገረችው ቃላቶቹን እየደጋገመ እያሰበ ነበር። ቅድም እኮ ሳወሩ ነበር፣ ምን እንደማወሩ ግን ማወቅ ወይም ደግሞ መስማት አልቻልኩም እያለች ሄለን ነገሮቹን ስታቀጣጥል ነበር።